ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም አሰሮ ለሰይጣን አጋዞን ለአዳም ሰላም እምዜስ ኮነ ፍሳ ወሰላም። እንዴት ናችሁ ተወዳጆች? እንዳላችሁበት የስፍራ የቦታ የጊዜ አቆጣጠር ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ዛሬ በአንዳንድ ጉዳዮች ሀሳቦችን ለመስጠት መጥቻለሁ። ሁላችሁም እንግዲህ የመርሃ ግብር ስትጀምሩ ላይክ እያደረጋችሁ ለትውልድ እንዲደርስ ሼር እንድታደርጉ በፍጹም ትህትና እጠይቃለሁ። መቼም እውነትን እውነት ብላችሁ በምትጓዙበት ጊዜ ብዙ አይነት ተግዳሮቶች፣ ብዙ አይነት ሰልፎች፣ ብዙ አይነት ፈተናዎች ወደ ህይወታችሁ ይመጣል። ይልቁኑ ደግሞ ላቆማችሁበት ዓላማ በእያንዳንዱ ነገር ትውልድ ይገነዘብ ዘንዳ ለማስረገጥና ለማስጨበጥ በምትዳዱበት በምትተረተሩበት ጊዜ አንዳንዶች ሊረዷችሁ ይችላሉ፣ አንዳንዶች ደግሞ ላይረዷችሁ ይችላሉ። የማይረዷቸው ትልቁ ነገር እንግዲህ የምትነቅፉት ወይም የምትተቹት በቃል እግዚአብሔርና በቤተ ክርስቲያን የእውነት አስተምሮ እያንዳንዱ ትውልድ ሲዳኝ ስህተቱን ስህተት ለማለት ስንነሳ በምናደርገው ነገር ላይ ትውልድ ደግሞ በጭፍን ስለሚከተል ይልቁኑ ደግሞ ለሌላ ነገር ንግግራችንን እና ሀሳባችንን ሲያውል እናየዋለን። ለምሳሌ በቅርብ ጊዜ በአባ ዮሐንስ በሚባል ግለሰብ እንግዲህ ደርሶ ቢሆነኝ በሚባል ዋና ስሙ የዚህ ሰውን ታሪክ እንግዲህ ላለፉት ጊዜያቶች እያነሳን ነበረ። እንግዲህ አንዳንዶች ይህን ሰው በመንካታችን አንተ ኦርቶዶክሳዊ አይደለም ልትከፍለን የመጣኸው መሰል ነገሮችን እያነሳችሁ አለ። ይልቁኑ ደግሞ ዩቲዩቤን ለማዘጋት ብዙዎቻችሁ ቲክታኬን ለማዘጋት በኃይል እየተንቀሳቀሳችሁ አላችሁ። ከዛ አልፎም የግድያ ሁኔታን እንግዲህ የባህር ዳሩ በግልጽ አማርኛ ልናገር የትላንትና የሽንኩርት ችርቻሮ ነጋዴ ነበርክ ሰው ዛሬ ከነተሳቢ ባለሀብት የሆንከው ስምህን እንግዲህ ወደፊት ጠቅሰዋለሁ ኡጋንዳ ድረስ ልታስገድለኝ እንደምታስብና እያቀዳችሁ እንዳላችሁ አውቃለሁ። እናንተ ብቻ አይደለም እንግዲህ የመንግስት ገዳይነት እንደተጠበቀ የፕሮቴስታንቱን እያንዳንዱ የስህተት ዝቅጠት ሳነሳ እንደተጠበቀ በእያንዳንዱ ነገር በብሔር ውስጥ የተሰገሰጋችሁ እንደገና ደግሞ ሐሰተኛ አጥማቂያን እንደ አጠቃላይ እና መሰል ደግሞ ሐሳባችሁን የተቃወምኳችሁ በዚህ በሶሻል ሚዲያ ላይ ያላችሁ እያንዳንዳችሁ የምትሄዱበት የጫፍ ጥግ የሚያሳፍረኝ ክርስቶስን እናውቃለን ብላችሁ እስከ ግድያ ድረስ እኔን ማሰባችሁ ያስቀኛል። ይሄ ደግሞ በመረጃና በማስረጃ ነው እየተናገርን ያለ ነው ማለት ነው። እና የደርሶ ቢሆነኝ ታሪክ ወይም የአባ ዮሐንስ እናንተ ደግሞ እንደምታሞካሿቸው ርዕሰ ባህታዊ ቆሞስ አባ ዮሐንስ የተባሉ ግለሰብ እውነት ለመናገር ኢንቨስተር ወይንስ ባህታዊ በፍጹም የባህታዊነትን ሪኳየርመንት የማያሟሉ ግለሰብ መሆናቸውን በአጭሩ መነጋገር እንችላለን። እኔ ከየትም አምጥቼ ምንም ነገር አላወራውም። እንደምታዩት በኢኦቲሲ ላይ በተለቀቀው ቪዲዮ ላይ ስለኚህ ግለሰብ በግልጽ አማርኛ 10 የሆኑ ወሳኝ ጥያቄዎች ገዳሙ የቤተ ክርስቲያን እንዳይደለ የሚገልጹ ጠንካራ ነገሮችን አባቶች ተወያይተው ውሳኔ ሰጥተው ነበረ። ያ ውሳኔ ደግሞ እንዲጸና እንዲፈጸም ደርሶ ቢሆነኝም አባ ዮሐንስ እንዲፈርሙ ታዘው ነበረ። አልፈረምም ብለው በእብሪት ወደ አሜሪካ ሀገር ሄደዋል። ስለዚህ እነዚህ እሳቸው መሰረቷቸው የሚባሉ ገዳማቶች የኦርቶዶክስ ተዋህዶ ነው ብዬ ለደቂቃ አላምንም። ማላምንበት ደግሞ መረጃና ማስረጃ ያስቀመጥኩት ማለት ነው።
እና ስለዚህ ይሄ የምታዩት የገዳሙ ጉዳይ ላይ ይህ ሰው ራሱን ቅዱስ ዮሐንስ ብሎ መጥራቱ፣ እኔ ከመጥምቁ ዮሐንስ በልጣለሁ ማለቱ፣ በመስቀሉ ላይ የራሱን ስም መለጠፉ፣ ስለራሱ በጣም በግነት ማውራቱ፣ መልካ ወይም ደግሞ ድርሳን እንደው ስለራሱ ገድል እንደው በቃ ይሄን እንዲበሉልኝ ብሎ መውተርተሩና መፈጸሙን ስናስብ ይሄ በስጋ ያለ በእውነት ለመናገር ደፋር ሰው እንጂ ባህታውያን ትህትናን፣ የባህታውያንን መልካምነት፣ የባህታውያንን የክርስቶስን ፈለግ የመከተልን ነገር የሚያሟላ ምንም አይነት ሪኳየርመንት አላገኘንም። የዚህ ሰውን እንግዲህ የመቃወም ጉዳይ ስናስብ እኔ ብቻ ሳልሆን ማህበረ ቅዱሳን አባቶቻችንና አባ ገብረ ኪዳን የተለያዩ አባቶች ኦፊሻሊ ተቃውመውታል። እንደተቃወሙትም በተለያየ ጊዜ በሶሻል ሚዲያ ላይ ተገልጧል። ያ ብቻ ሳይሆን በማህበረ ቅዱሳን ቅድም በኢኦቲሲ ያልኳችሁ በማህበረ ቅዱሳን ላይ የዚህ ሰውዬ ግብር አጅበውት የሚሄዱ ሴቶች የራሱ የሆኑ የጦር ኃይል እንዳለው ብዙ ነገር እናነሳለን ማለት ነው። እና በእውነት ለመናገር ይሄ ሰው ለቤተ ክርስቲያን የሚጠቅም ሰው ነው ብዬ አላስብም። እንደ ሀገር የሀብቱ ምንጭም መጠናት አለበት ብዬ አስባለሁ። እና ወደ አሜሪካ እንግዲህ ተሻግሮ ግሪክ ላይ መሬት ገዝቶ ቤት ገዝቶ አሜሪካ ሀገር ላይ ከ1 2 3 ቦታዎችን ወደ 9 ሚሊዮን ዶላር አውጥቶ ሲገዛ ብሩ ከየት መጣ? ባህታዊ በመሰረቱ ምን ይኑረው ነው ያለው። ጌታም ራሱ ሲናገር እኔን የሚከተለኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ነው ያለው። ስለዚህ መስቀል ነው የተሸከመው፣ ዶላር ነው የተሸከመው የሚለውን ማሰብ ትልቅ ነገር ነው። ከዛ በተረፈ ግን አሁን የመጨረሻው ውሳኔ እንደምታዩት በካሊፎርኒያ ብፁዕ አቡነ ቴዎፍሎስ የሰጡት የአህጉረ ስብከቱ የሰጠው ውግዘትን በተመለከተ ዳላስ ላይ ከዚህ በፊት ያስቆምነው ነገር አለ። እንደምታውቁት አንድ ባህታዊ ነኝ የሚል 1.6 ሚሊዮን ቤተክርስቲያን ገዛ፣ ቀጠለ፣ መዋኛ ገንዳ ያለው ምን ያለው በ3 ሚሊዮን ዶላር ገዛ። አሁን ደግሞ ሌላ ቦታ ላይ ካሊፎርኒያ ሄዶ እንደዚሁ ደግሞ በ3.7 ሚሊዮን ዶላር ገዛ። በደንብ እንግዲህ አስቡ፣ ይህን ነገር ከየት አመጣ ብላችሁ መጠየቅ አለባችሁ። ይሄ ገንዘብ እንግዲህ 100% ነው እየተከፈለ ያለው እና ብዙ ምስጢሮችን አውጥተናል። ይህን ሁሉ ነገር ስናወጣ ግን ቤተክርስቲያን ትበልጣለች ብለን ነው እንጂ እኮ ከዮሐንስ ጋር እኮ ተስማምቶ ቅራቅንቦ ከዮሐንስ ሰብስቦ በሰላም መኖር ይቻላል። እና ግን ለደቂቃ ነፍሴ ነው የሚጠየፈው፣ ሞቴን እመርጣለሁ። ከአንዳንዶቻችሁም ጋር ቀይ መስመር ያሰመርኩላችሁ ይህንና መሰል ነገሮች ላይ እንዳለ አቋሜን በደንብ እንድትረዱ ነው። ስለዚህ የኚህ ሰው ጉዳይ አልፎ ተርፎ እንደምታዩት አሁን በዩቲዩብ ላይ ከስር በመግባት ለዩቲዩብ ሪፖርት እያደረጉ ለቲክቶክ ሪፖርት እያደረጉ ለማዘጋት እየጣሩ ነው ያሉት። ያ ብቻ አይደለም፣ ለማስገደልም ከዚህ በፊትም አንድ ሰው አሳይቻቸዋለሁ፣ የፕሮቴስታንቱን ዊንግ አሳይቻቸዋለሁ። ለማስገደል ብዙዎች ሞክራቸዋል። ይህ የምታዩት ሰውዬ ብትገሉት ምንም ችግር የለበትም። ምክንያቱም አንደኛ እግዚአብሔር በማይከብርበት ቦታ እስካልዋልኩ ድረስ፣ እግዚአብሔር በማይከብርበት አጀንዳ ላይ እስካልተሰማራው ድረስ ሞት ለእኔ ክብሬ ነው። ስለዚህ ገዳምነት ይከበር፣ የገዳም አባቶች ይከበሩ፣ እንደዚህ አይነት ነገሮች ይቁሙ ብለን በጽኑ ቤተክርስቲያን ትቅደም፣ ቤተክርስቲያን ትከበር፣ ማንም ከቅዱስ ቤተክርስቲያን አይበልጥም ብለን ሀሳብ ስናነሳ በዚህ ያክል በጥላቻና በአመፅ መነሳቱ ነውር ነው። ስለሆነም እንግዲህ አህጉረ ስብከቱ አውግዞታል። እሱ ብቻ አይደለም እንግዲህ ግርማን በዚህ ዘመን ነው የማውቀው። በዚህ የምታዩት ፎቶ ዘመን ላይ ነው የምናውቀው። አባ ግርማ የምትሉት መምህር ግርማ የምትሉት እኔ ልንገራችሁ፣ ምንም 1% አንዋሽም። የዝዋይ ሰዎች ታውቁታላችሁ ይህ ሰው። ስለዚህ በውሸት የሚከብር እግዚአብሔር የለም። እነዚህ ሰዎች ውስጥ ያሉ መናፍቃን ናቸው ብዬ ነው። ተስፋዬ ግርማ፣ ዮሐንስ፣ ሁለቱ ሄኖኮች፣ አበባው ማለደ ብዬ ቆቃ ላይ ደግሞ አንድ ሰው ተነስቷል። ሰሞኑን ደግሞ አምቦ ላይም እንደተነሱ እየሰማው ነው። ስለዚህ ከባባድ ነገሮች
በመረጃና በማስረጃ ነው የምተቸውም የምደግፈውም። በነገራችን ላይ አሁን ደግሞ በእውነት ለመናገር በውስጥ ከአባቶች ጋር እየተነጋገርን ነው። እናንተ አሁን በእውነት አቡነ ሩፋኤል የሚባሉት ግለሰብ በእውነት ለመናገር እኛ አባትን እንግዲህ አባት የምታዩቸው አባት እናንተ አሁን የወርቅ የጽላት የምናምን ጉዳይ ሰረቃን ምናምን ነው አንገብግቧቸው ያለው። ግን በጣም ከባባድ ሚስጥሮች እጄ ላይ አሉ እና ይልቁኑ ግን እኔ ማንንም ሳላናገር ወደ አደባባይ የማወጣው ምንም ነገር የለም እንጂ ለጆሮ ጭው የሚያሰኝ ቤተክርስቲያን ፈጥና ውሳኔ መወሰን የሚገባባት ከባድና አስነዋሪ ነገሮች ኦልሬዲ እናውቃለን፣ እንናገራለን። በውስጣችን ግን በአደባባይ ከማውጣታችን በፊት ከአባቶቻችን ጋር መመካከር አለብን። ይልቁኑ እኚህ ሰው ከክህነት ተወግደው እንደ አንድ ግለሰብ ይኖሩ ዘንዳ የእያንዳንዳችን መሻትና ምኞት ነው። ምክንያቱም ከባድ ነው። የትምህርት ብቻ አይደለም የልምምድ፣ ይልቁኑ ደግሞ ከባባድ ነገሮች እጃችን ላይ አሉ። ስለዚህ ሁሉም ባወጣን ቁጥር ጠላቶቻችን እየበዙ ይመጣሉ። አሁን ይሄ ፈተና የሚገጥመው የመጀመሪያው ዋጋ የምከፍለው እኔ ነኝ። መቼም ሁሉ ያልፋል እና በአጠቃላይ ግን በሀሳብ ላይ የምታምኑ ካላችሁ ስለ አባ ዮሐንስ ያነሳናቸውን ቪዲዮዎች በእርጋታ መስማት ነው፣ በእርጋታ ማየት ነው። ወርቅሸት ቅዱስ ገብርኤል ሄጄ ተፈውሻለሁ ብትሉ በስሙ ተፈውሳችሁ ሊሆን ይችላል፣ በስሙ በቃ እና እኛ የቤተክርስቲያን ጉዳይ አይደለም። ቤተክርስቲያኑ ግን የሰውየው ነው እንጂ የቤተክርስቲያን አይደለም። ይሄው ብለን እኮ በህይወት ላይ ቪዲዮ አሳይተናቸዋል። እና መሰል ነገሮችን ቆም ብላችሁ እንድታስቡ ያደራ መልእክቴ ነው። ሰሞኑን እንግዲህ እንደምታውቁት ደግሞ ወንድማችን እሸቱ በአንድ ገዳም ሄዶ በእውነት ለመናገር የእናቶች ገዳም ነው ዋልድባ። ልቤ አዝኗል ያየሁት ነገር በጣም እንግዲህ ወንድማችን ኮሜዲያን ነው። ኮሜዲያን ሆኖ ይጠይቅ የነበረው ውሃ ነው። ውሃ እንዲገባላቸው ካለው መሻቱ ነው። አንዳንዶች እንግዲህ ባደረጋቸው የአርት ሙያዎች መነኮሴዋን እንዴት እንደዚህ ያስሮጣል፣ የቤተ ክርስቲያንን ነገር ማሳነስ ነው። ውሃ ከሆነ በእርጋታ መታየት ይችላል። ይሄ አላጎር ያገነነበት የህንድ ፊልም ጭምር አስመስሎ የሰራበት ብላችሁ ሀሳብ ስትሰጡ ሰምቻለሁ፣ አይቻለሁ። እውነት ነው እና ወንድማችንም ምክራችሁን ይቀበላል ብዬ ተስፋ አደርጋለሁ። ቤተክርስቲያን ትከበር ስለሆነ የሁላችንም ነገር ማለት ነው። ይልቁኑ ደግሞ በቀናነት የተነሳበትን ሞቲቭ ለእናቶች ሊሆን የታሰበውን ነገር ለገዳማውያኑ የውሃ ጉዳይ ሌላ አይደለም፣ ካለው ፈሳሽ ከሚፈስ ውሃ ተስቦ እንጠቀምበት ስለሆነ ይህን ነገር ሁላችንም ለማድረግ እንትጋ። ቢያንስ የሚስተካከል ነገር ያለውን ነገር ቢያንስ አንዳንዶቻችሁ በውስጥስ ወንድም እሸቱን አናግራችሁታል ወይ? እኛ ሁሌ እንደምናገረው ወደ አደባባይ ሰዎችን ከማውጣታችን በፊት በውስጥ ሳናናገር ምንም የምናደርገው ነገር የለም። በውስጥ ሳንመካከር ምንም የምናደርገው ነገር የለም። በግልጽ አማርኛ ዛሬም እንዳልኳችሁ አቡነ ሩፋኤል የሚባሉት አባት በውስጥ ከአባቶችም ጋር እሳቸውንም በቃ ኮምፕሊትሊ ነገሮች ከመውጣታቸው በፊት መስተካከል እንዳለበት ተናግረናል እና እየተናገርንም አለ። ወደ አደባባይ ግን ባወጣን ጊዜ እንዳልኳችሁ ማንም ከቅድስት ቤተክርስቲያን ስለማይበልጥ ማለት ነው። ስለዚህ ግብርን ነው የምንናገረው እና ከዚህ በፊት በአቡነ ገብርኤልም በሌሎቹም ዙሪያ ሰርተናል እና ይህንም በማድረጋችን ቤተክርስቲያን ትከበር በማለታችን ለዓላማ ለሚሽን የመጣው ቤተክርስቲያንን ልታጠፋን የመጣው ምናምን ነው። ቤተክርስቲያንን ማንም የሚያጠፋት የለም፣ ማንም ክብሯን የሚቀንስ የለም። እና አያሌ ህዝቦች ወደ መንፈቅና ሄዱ ብላችሁ ስታወሩ እኔ ደግሞ የነበርኩበት ስለሆነ በመጀመሪያ ደረጃ አያሌ ሆዳም ሄዱ እንጂ እውነት ገብቷቸው ቤተክርስቲያን አውቀው የቤተክርስቲያንን ትምህርት ተምረው ከቅዱስ ቤተክርስቲያን የወጡ እንዳይደሉ አያሌዎችን አውቃለሁና ሁሉ ሰው ቢያስተውል መልካም ነው። በዚህ አጋጣሚ እንግዲህ እያንዳንዱ ነገር ስንናገር በምክንያትና በመረጃ በማስረጃ ቢሆን ለእያንዳንዳችን ይጠቅማልና ሁሌም እንደምናገረው ይህን መርሃ ግብር ስጀምር እኔ መሸታ ቤት አልከፈትኩም፣ ደንበኛ ለመሰብሰብ አልጀመርኩኝም። ዓላማዬ ግልጽ ነው። ቤተክርስቲያን ትከበር፣ ሀገር ትከበር የሚል ጽኑ ሀሳብ
አለኝ። ይሄንን ነው ለትውልድ እያሳየው ያለሁት እንጂ ለምሳሌ ጠቅላይ ሚኒስትሩ አሁንም እያደረጉ ያሉት በቤተ ክርስቲያን ጉዳይ አንድም የሚያለማ አንድም ደግሞ የሚያጠፋ ነገር እያደረጉ እንዳለ በብዙ መረጃዎች እጃችን ላይ ይመጣሉ እና ሁሉም ተናግረን አንጨርሰውም። ስለዚህ በሚዲያ እንዲያርገንላችሁ ብለው ያው ያ ይፈለግ የነበረውን የቤተ ክርስቲያን ጥልቅ ምስጢርን ለማወቅ ከዳንኤል ክብረት ጋር በየገዳማቱ ደፋ ቀና የሚሉበትን እውነት አተነው አይደለም። ስለዚህ ዋናው ነገር ራስን ማስተካከል ነው። የሚያኖር እግዚአብሔር ነው። ሹመት የሚሰጥ እግዚአብሔር ነው። የሚያዋርድም እግዚአብሔር ነው። ግን በተሰጠ ስልጣንና ሹመት እግዚአብሔርን ፈርተና ለሕዝብ አገልጋይ ሆነ መኖር እንደሚገባ አስብ። ቁማር በመጣ ቁጥር፣ ምርጫ በመጣ ቁጥር ዘንድሮ ኦርቶዶክሳውያን አይመርጡኝም ብለህ በመስጋት የምታደርገው ነገር እና የምትዋሹት ነገር አሁን ሰሞኑን አላያችሁም? ወይዘሮ አዳነች አቤቤ ክትፎ ምንቸት አብሽ ምናምን እንትን ብለው እየዞራችሁ እየገባችሁ ብሉ። እንደዚህ አይነት እና ተው፣ እንደዚህ አይነት የውሸትም እኮ አይነት እኮ አለው እና በዚህ ህዝብ ላይ እኮ መሳቅ እኮ ነው። በነገራችን ላይ እየቀለዳችሁበት ነው እና ኑና ብሉ ብላችሁ የሰራችሁትን ቪዲዮ አይቼ በጣም ስቅ ያለው። የዛሬ 5 ዓመትም ይሄ ነገር እንደተደረገ እናውቃለን። እነ ነቢይ ሱራፌልን ይዛችሁ የተለያየ ቦታ ላይ ምግብ ሸገር ዳቦ ብላችሁ ዳቦ በምናምን ሳንቲ ብላችሁ አንዱም አልሰራም። ስለዚህ ይሄ ፌክ ክርስቲያኒቲ፣ ፌክ ሊደርሺፕ ፌክ ብለን ነው የምናገረው እና ከእውነት ጋር ስንጋፈጥ ብዙ ተግዳሮቶች ይመጣሉና እንግዲህ እቺ አንደበት እስክትዘጋ ነፍስም ወደ ፈጣሪዋ እስክትመለስ ድረስ እውነትን እውነት እያለ ይህ መርሃ ግብር በቲክታክ፣ በዩቲዩብ፣ በፌስቡክ ላይ እንዲሁም ቴሌግራም ግሩፕን ክሬት አድርገን እንቀጥላለን። በሀሳብ ልዕልና የሚያምን ሰው እናወያያለን። የማያምን ሰው ደግሞ ያው እንደተለመደው ሰድቦንና ተራግጦ ይሄዳል እና ይህ ነው እንግዲህ ለዛሬ እንደው እንደ አጠቃላይ ዳሰሳ የስቱዲዮ አገልግሎታችንንም ለመጀመሪያ ያክል በዚህ ሁኔታ አለንና አባ ዮሐንስ የምትባሉትም ሰው አንደኛ እኛ ታላቅ ገዳም በዛ ሀገር አለን። በነገራችን ላይ ካሊፎርኒያ በጣም ታላቅ ገዳም አለን እና ሌላ ገዳምም አያስፈልገንም እና እርሶ ብሩን እንዳለ ሸጠው ወደ ሀገሩ ይመልሱ እና እርሶ እውነት መናኝ ከሆኑ እና አባ አንጦስን እና አባ መቃርስን እና አባ ጳውሊን አሁንም ያሉ አባቶቻችንን ተመልክተው ከሆኑ ማለት ነው አይደሉም እንጂ አርቲፊሻል ፀጉሮትን አስወግደው አጃገር የሆኑ ሴቶችን ይዘዋቸው አስኮብልለው አፋተው የሚያዟቸውን ሴቶች ሁሉ አስቁመው ቤተክርስቲያን በምትለው መንገድ ሂዱ። እንግዲህ የረከሰን ብዙ የወለደ ሰው እንዲመምከር ሳይገባኝ ልጆቹን ሰብስበው እንደ ባታዊ ገብረ መስቀል አርፎ ቢኖሩ የተሻለ ነው ብዬ አስባለሁ እና እንደ አጠቃላይ በሳምንት አንድ ቀን የሳምንቱን ውሎ እንደዚህ አሰስ አድርገን እናቀርብላችኋለን። ትላንትና ምሽት ከወንድሜ ሚኪ ጋር በጣም ድንቅ ፕሮግራም አሳልፈናል። በአሜሪካ ሀገር ንብረታችሁን በከንቱ እንዳታጡ 3 መሰረታዊ ነገር እንድታከናውኑ የሚል በዩቲዩብ ቻናል ላይ አስቀምጠንላችኋል። ተጠቀሙበት። እንግዲህ ላይቭ በምንገባበት በቲክታክም በስትሪም ያርድም ሁላችሁም ንቁና ተከታተሉ መልእክቴ ነው። ከልብ ነው መወዳችሁ፣ ከልብ ነው ማከብራችሁ። ገዳዮቼ ምን አጥፍቼ ነው የምትገሉኝ? ሰው ገሎስ የት ነው የሚገባው? እና ከአንድ 5 የግድያ ሙከራዎች የዛቻ ሙከራዎች እጄ ላይ ያሉ ግን እንዳልኳችሁ ስጋን የሚገሉትን ለደቂቃ ፈርቼ አላቅም። ለደቂቃ ለማይክሮ ሰከንድ ፈርቼ አላቅም እና ግን አይጠቅማችሁም። እውቀት ካላችሁ ቤተክርስቲያን የምትወዱ ከሆነ በሀሳብ ልዕልና ሞግቱኝ። ከዛ በተረፈ መሀል ሰፋሪ ሆኜ ደንበኛ ጣለው ብዬ ሶሻል ሚዲያ ላይ እንዳሉ አንዳንድ አስመሳዮች ኖሬ የማልፍበት ስብዕናም ድሮም የለኝም እና ለማንኛውም ትውልድ ይታዘብ መልእክቴ ነው። ፌስቡክ ላይ ብዙዎች እንዳጋራችሁ ታውቃለሁ የዮሐንስን ውግዘት። ቲክታክ ላይ ግን ያው ብዙ ሰው ዝም ብሏል። ለምን ካወጣ ደንበኛ ያጣላ። መሸታ ቤት ነው አይከፈተው። አንበሳ፣ ኮፍያ፣ የልብ ቅርጽ ምናምን ስለሚያጣ ነው። እኛ ደግሞ ያ አይደለም ረሃባችን። ይህን አገልግሎት በንጹህ ሕሊና የደገፉ ወንድሞች እህቶች አሉን። ለምን በላው ለቤት ኪራይ የሚሆን አልፈን ተርፈን ሌላ ነገር ባንሆንበትም እና ይህን አገልግሎትም ደግፉ ስንላችሁ በምክንያት ነው። ሌላ ምንም ረሃብ የለንም።
ረሃባችን ቤተክርስቲያን ትከበር፣ ሀገር ትከበር ነውና ይሄ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበል